በኮሪደር ልማት የሚሰሩ ስራዎችን የማይወዱ ሀገራትና አካላት የአፍሪካን መለወጥ ስለማይፈልጉ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። የአሜሪካ መንግስት ከሰሞኑ የኢትዮጵያ መንግስት የኮሪደር ልማት የበርካቶችን የንብረት መብትና ደህንነት የጣሰ ነው በማለት ሪፖርት ማውጣቱ ይታወሳል። በትግራይ ክልል 10 ወረዳዎች 438 ሰዎች በኮሌራ ወረርሽኝ መታመማቸውና 11 ሰዎችም ህይወታቸው ማለፉ ተሰምቷል። በተጨማሪ ጎዴ የነዳጅ ማጣሪያ ፋብሪካ እንዲሁም የዩሪያ ማዳበሪያ ፋብሪካ ግንባታ ፕሮጀክቶች መጀመር ይፋ ተደርጓል። ሰላም ጤና ይስጥልን። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ወቅታዊና ትኩስ መረጃዎች በፍጥነት እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ በመሆን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እያስታወስን የሰዓቱን አበይት ዜናዎች አርዕስተ ዜና አስደምጠናችኋል። ኢሊያስ ክፍሌ ዝርዝሩን አስደምጣችኋለሁ። አብራችሁን ቆዩ። በካሬ 61 ሺህ ብር። ይህ የሚሆነው 100% ለሚከፍሉ ደንበኞቻችን ነው። ግንባታቸው ከ70% በላይ የተጠናቀቁት ፒያሳና አያት ላይ የሚገኙ የመኖሪያ ቤት አፓርታማዎች ሽያጭ ላይ ነን። በአንድ ጊዜ መክፈል ለማትችሉ ደንበኞቻችን በአንድ ዓመት ከ6 ወር በ10% ቅድመ ክፍያ ብቻ ከፍለው የሚያጠናቅቁበትን ሌላ ዕድል ይዘን ቀርበናል። ቀጠሮ ለማስያዝና ሳይቶቻችን ለመጎብኘት በ09 26 33 22 11 ይደውሉልን። ቴም ፕሮፐርቲስ። የጎዴ ነዳጅ ማጣሪያ ፋብሪካና የዩሪያ ማዳበሪያ ፋብሪካ ግንባታ ፕሮጀክቶች መጀመር ይፋ ተደረገ። ከ3 ሳምንታት ገደማ በፊት በህዳሴው ግድብ ምረቃ ላይ ጠቅላይ ሚኒስትሩ ከጠቀሷቸው ፕሮጀክቶች አንዱ የሆነው ጎዴ የነዳጅ ማጣሪያ ፋብሪካ የመሰረት ድንጋይ በዛሬው ዕለት መቀመጡን ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። በተጨማሪም መንግስትና ዳንጎቴ ግሩፕ በጋራ የሚገነቡት የዩሪያ ማዳበሪያ ፋብሪካ ግንባታም መጀመር ይፋ ተደርጓል። ጠቅላይ ሚኒስትሩ በሶማሌ ክልል ተገኝተው ፕሮጀክቶቹን ማስጀመራቸውን ሲገልጹ ዛሬ ለኢትዮጵያውያን ሁሉ የሚያኮራ ታሪካዊ ሁነት ተፈጽሟል። የሁለት አሻጋሪ ፕሮጀክቶች የመሰረት ድንጋይን አስቀምጠናል። የኢትዮጵያ ኢንቨስትመንት ሆልዲንግ ከዳንጎቴ ግሩፕ ጋር በመተባበር የሚገነባው የዩሪያ ማዳበሪያ ፋብሪካ እንዲሁም በጎልደን ኮንከርድ ግሩፕ የሚገነባው የጎዴ ነዳጅ ማጣሪያ ፋብሪካ መሰረትን አስቀምጠናል ብለዋል። የጎዴ ነዳጅ ማጣሪያ ከሂላል የነዳጅ ስፍራ ድፍድፍ ነዳጅ በማውጣት በማጣራትና በማጠራቀም በዓመት 3.5 ሚሊዮን ቶን የማምረት አቅም አለው የተባለ ሲሆን በሌላ በኩል የማዳበሪያ ፋብሪካው ከካሉብ የጋዝ ስፍራ በማውጣትና 108 ኪሎ ሜትር የማጓጓዣ ቱቦ በመጠቀም በዓመት 3 ሚሊዮን ቶን አምርቶ ያቀርባል ተብሏል። ጠቅላይ ሚኒስትሩ እነዚህ ፕሮጀክቶች የኢንዱስትሪ እድገትን ከማሳየት በላይ ናቸው ያሉ ሲሆን እድሎቻችንን የመጠቀም ትብብሮችን የማጠናከርና ሰላምን የማጽናት የጋራ ኃላፊነታችንን የሚያሳዩ ናቸው ሲሉ ገልጸዋል። በመሆኑም ኢትዮጵያውያን ሁሉ በህብረትና በአንድነት ለእድገት መሰባሰብ አጠናክረን እንድንቀጥል ጥሪ ያቀርባለሁ ያሉት ጠቅላይ ሚኒስትሩ ይህንን ስናደርግ እውነተኛውን የኢትዮጵያዊ ማንነት መንፈስ በሚያከብር መንገድ በዓለም መድረክ የኢትዮጵያን ስፍራ ከፍ እናደርጋለን በማለት አስታውቀዋል። የኢትዮጵያ ኢንቨስትመንት ሆልዲንግስ እና ዳንጎቴ ግሩፕ የ2.5 ቢሊዮን ዶላር ኢንቨስትመንት ፈሰስ የሚደረግበትና በዓመት እስከ 3 ሚሊዮን ሜትሪክ ቶን ዩሪያ ማዳበሪያ የሚያመርተው ፋብሪካ በሶማሌ ክልል ጎዴ ከተማ እንዲቋቋም ከአንድ ወር ገደማ በፊት ነሐሴ 22 ቀን 2017 ዓ.ም ስምምነት ተፈራርመው እንደነበር ይታወሳል። ስምምነቱም በጎዴ ከተማ የሚገነባው ዓለም አቀፍ ደረጃውን የጠበቀ የዩሪያ ማዳበሪያ ማምረቻ ፋብሪካን ለማበልጸግ ለመገንባትና ለማስተዳደር የሚያስችል አጠቃላይ የባለ አክሲዮኖች ስምምነት ሲሆን በስምምነቱ መሰረትም የኢትዮጵያ መንግስት 40% ድርሻን የሚይዝበትና ዳንጎቴ ግሩፕ በኢትዮጵያ ታሪክ ውስጥ ግዙፍ በተባለው በዚህ የኢንዱስትሪ ኢንቨስትመንት አብዛኛውን ማለትም 60% ባለቤትነት ድርሻውን የሚይዝበት መሆኑ ይታወቃል። በትግራይ ክልል 10 ወረዳዎች 438 ሰዎች በኮሌራ ወረርሽኝ መታመማቸው ተነገረ። 11 ሰዎች ደግሞ ህይወታቸው ማለፉን ተሰምቷል። በትግራይ ክልል 10 ወረዳዎች በተስፋፋው የኮሌራ ወረርሽኝ 438 ሰዎች መታመማቸውን የክልሉ የጤና ቢሮ ገልጿል። በክልሉ ደቡብ ምዕራብ ሳምረና ሳሏ በተባሉ አካባቢዎች የተቀሰቀሰው የኮሌራ ወረርሽኝ ወደ 10 ወረዳዎች መስፋፋቱን የክልሉ ጤና ቢሮ መስከረም 19 ቀን 2018 ዓ.ም በማህበራዊ ትስስር ገጹ አስታውቆ ነበር። በወረርሽኝ ከተጠቁ 438 ሰዎች ውስጥ 204 ያህሉ በጠና መታመማቸውንና
እስከ መስከረም 19 ቀን 2018 ዓ.ም ድረስ የ11 ሰዎች ሕይወት ግን ማለፉን የቢሮው መረጃ ያመለክታል። በትግራይ ክልል ጤና ቢሮ የህብረተሰብ ጤና ድንገተኛ አደጋዎች አስተባባሪ አቶ መብራህቶም ሀፍተ ከቀናት በፊት ለሪፖርተር እንግሊዝኛው መጽሔት በሰጡት ማብራሪያ የክልሉ ጤና ቢሮ ወረርሽኙን ለመቆጣጠር የ45 ቀናት የጊዜ ሰሌዳ ማውጣቱን ገልጸው ነበር። የኮሌራ ክትባት ለክልሉ እንዲሰጥ ለኢትዮጵያ ህብረተሰብ ጤና ኢንስቲትዩት ጥያቄ መቅረቡን ተናግረው በአፍ ውስጥ የሚሰጥ ክትባት ለማግኘት ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት ጋር ተወያይተናል። ጥያቄውንም ለዓለም አቀፍ ማስተባበሪያ ቡድን አቅርበናል። የሕክምና ጭነትን የሚፈቅድ ዓለም አቀፍ አካል ነው። ሂደቱ የቡድኑን ፈቃድ ከማግኘቱ በፊት የተወሰነ ጊዜ ሊወስድ እንደሚችል እንረዳለን ሲሉ ገልጸው ነበር። 80 በመቶ ያህሉ የወረርሽኙ ተጠቂዎች ምንም አይነት ምልክት የሌላቸው በመሆናቸው እንዲሁም በባህላዊ የወርቅ ማዕድን ማውጫ ቦታዎች ያለው ከፍተኛ እንቅስቃሴ የቁጥጥር ጥረትን የበለጠ አስቸጋሪ ማድረጉንም አቶ መብራህቶም አስረድተዋል። በትግራይ ክልል በተከሰተው የኮሌራ ወረርሽኝ ምክንያት እየተደረገ ያለው ክትትል ምን ይመስላል ተብሎ ለቀረበላቸው ጥያቄ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ በትግራይ ክልል የወርቅ ማዕድን ቁፋሮ አካባቢዎች በተፈጠረ የንጽህና ጉድለት የተነሳ የኮሌራ ወረርሽኝ መቀስቀሱን ገልጸዋል። ከክልሉ ጋር በጋራ ክትትል እየተደረገ መሆኑን ለሪፖርተር የገለጹት ዋና ዳይሬክተሩ ስርጭቱ አስጊ ነው ተብሎ እንደማይወሰድና ከቁጥጥር ውጪ እንደማይሆን ወደ ሌሎች ክልሎችም የሚዛመትበት ሁኔታ እንደማይኖር አስረድተዋል። የሚደረጉ ክትትሎችም ተጠናክረው እንደሚቀጥሉ ዶክተር መሳይ ለሪፖርተር ተናግረዋል። ኢትዮጵያን ከሱዳን ጋር በሚያዋስኑ የጋምቤላ ክልል አጎራባች አካባቢዎችን ጨምሮ እንደ አማራ፣ ኦሮሚያና ሌሎች በተመረጡ ክልሎች ከ10 ሚሊዮን በላይ ለሚሆኑ ሰዎች ክትባት መሰጠቱም ተመላክቷል። የአውሮፓ ህብረት የሲቪሎች ጥበቃና የሰብአዊ እርዳታ ስራዎች መምሪያ ከቀናት በፊት እንዳስታወቀው በትግራይ ክልል በተከሰተው የኮሌራ በሽታ ህይወታቸው የሚያልፉ ታማሚዎች ምጣኔ 3.1 በመቶ ነው። ይህም በዓለም አቀፍ ደረጃ አጣዳፊ ተብሎ ከሚታወቀው ምጣኔ ከፍ ያለ እንደሆነ መግለጹ አይዘነጋም። በመጨረሻም ጠቅላይ ሚኒስትሩ ለአሜሪካ ሪፖርት ምላሽ የሰጡበትን ዘገባ ስንመለከት በኮሪደር ልማት የሚሰሩ ስራዎችን የማይወዱ ሀገራትና አካላት የአፍሪካን መለወጥ ስለማይፈልጉ ነው ሲሉ ጠቅላይ ሚኒስትር አብይ ተናግረዋል። የአሜሪካ መንግስት ከሰሞኑ የኢትዮጵያ መንግስት የኮሪደር ልማት የበርካቶችን የንብረት መብትና ደህንነት አደጋ ላይ የጣለ ነው በማለት ሪፖርት ማውጣቱም ይታወሳል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በሶማሌ ክልል የተሰሩና በሂደት ላይ የሚገኙ የተለያዩ የኮሪደር ልማትና የቱሪዝም ዘርፍ ፕሮጀክቶችን ጎብኝተው ከዚያው ከጅግጅጋ ባስተላለፉት መልእክት ከሰሞኑ በአሜሪካ መንግስት የኮሪደር ልማቱን ለነቀፈበት ሪፖርት ምላሽ የሚሰጥ ንግግር አድርጓል። የአሜሪካ የውጭ ጉዳይ መስሪያ ቤትና የኢኮኖሚና ቢዝነስ ጉዳዮች ቢሮ በኢትዮጵያ ያለውን የኢንቨስትመንት ምህዳር የተመለከተ ሪፖርት ይፋ ሲያደርጉ የኢትዮጵያ መንግስት የውጭ ቀጥታ ኢንቨስትመንት ለመሳብ ፍላጎት ቢኖረውም በቁጥጥሩ ስር ያሉ በርካታና ትንንሽ መሰናከሎችን መፍታት ባለመቻሉ ያሰበውን ማሳካት አልቻለም ብሎ ነበር። በዚህም የተነሳ የኢትዮጵያ ኢንቨስትመንት ምህዳር ለአሜሪካም ሆነ ለሌሎች የውጭ ሀገር ባለሀብቶች አስቸጋሪ መሆኑን የጠቆመው ሪፖርቱ ደካማ የንብረት መብት፣ በውጭ ገንዘብና በብር መካከል እንደ አዲስ እየሰፋ የመጣ ልዩነት፣ መጠነ ሰፊና ጥያቄ የሚፈጥር የቀረጥ መጠን፣ በውጭ ኩባንያዎች ዘንድ ህጎች ተገማች አለመሆን፣ ለመንግስት የልማት ድርጅቶች የሚያደላ አሰራር ከደካማ መሰረተ ልማት ጋር ተዳምሮ ማነቆ ሆነዋል ሲል ዘርዝሮ ነበር። አሜሪካ የኢትዮጵያ መንግስት የከተሞች የኮሪደር ልማት ካስከተለው መፈናቀልና የኢንቨስትመንት ፍላጎት መገደብ በተጨማሪ በቀጥታ በኮሪደር ልማቱ ያልተነኩ የንግድ ስራዎችም ከንግድ እንዲወጡ ማድረጉን ሪፖርቱ ጠቅሷል። የተወሰኑ የልማቱ ተፈናቃዮች ያለምንም ማስጠንቀቂያና በጉልበት ከይዞታቸው እንደተነሱ ያመለከተው ሪፖርት ግጭት በሚካሄድባቸው አማራና ኦሮሚያ ክልሎች ደግሞ አንዳንድ ባለስልጣናት እንዲሁም የታጣቂ ቡድኖች የግል ንብረቶችን የሚነጥቁበት ሁኔታ መኖሩን ገልጿል። በአሜሪካ የውጭ ጉዳይ ቢሮ የወጣው ሪፖርት በኢትዮጵያ የንብረት መብት በቂ በሚባል ደረጃ የማይከበር ነው ያለ ሲሆን ለዚህ እንደ ማሳያ ያቀረበው መንግስት በሚያካሂደው ተከታታይ የሆነ የኮሪደር ልማት ፕሮጀክት
በ10 ሺዎች የሚቆጠሩ ነዋሪዎችን እንዲሁም የሀገር ውስጥና የውጭ ድርጅቶች ንብረታቸውን ሲያፈርስና ሲያፈናቅል መጠነኛ አሊያም ትንሽ ማስጠንቀቂያ አለመስጠቱና አግባብ የሆነ የካሳ ክፍያ አለመፈጸሙ የኢንቨስተሮችን ፍላጎት ወደ ኋላ ጎትቷል ሲሉ ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ ከጅግጅጋ ባደረጉት ንግግርም እንደ ኮሪደር ልማት ያለ ድንቅ ስራን የማይቀበሉ በማለት የገለጿቸውና ራቅ ያሉ ሀገራት ሲሉ የጠሯቸውና በስም ያልጠቀሷቸው አካላት ሁለት ምክንያት አላቸው ብለዋል። በአንድ በኩል ለአፍሪካና ለኢትዮጵያ ቀድሞ የነበረው የማያምረው የሚያስጠላው ነገር በቂ ነው ብሎ በማሰብ ሲሆን፣ በሌላ በኩል ደግሞ አፍሪካ ውስጥ እንደዚህ እየተሰራ እናንተ ለምን አትሰሩም ተብሎ ጥያቄ የሚነሳባቸው ሀገራት፣ ቡድኖችና ግለሰቦች እንዲሁም አካላት ልማቱን አይወዱትም ሲሉ ዶክተር አብይ ተናግረዋል። ከተሞቻችን ካልጠፋ ቦታ በወግና በቅጡ በፕላን ባለመገንባታቸው በብዙ ቦታ የችግር መንስኤ ሲሆኑ ይታያል። ከተሜነት የሚያስፈልገው ለተሳለጠ ሰርቪስ ነው። በቅርበት ሁሉ ነገር በምቾት ለማግኘት ነው። የልጆች ትምህርት ቤት፣ የጤና ተቋማት፣ ሌሎች የመንግስት ሰርቪሶች፣ መብራት፣ መንገድ ለማግኘት ነው እንጂ የተጨናነቀ ኑሮ ለመኖር አይደለም። በዚህም ምክንያት ጅጅጋ ላይ የተሰራው ስራ፣ ሀረር ላይ፣ ድሬዳዋ ላይ የተሰራው ስራ በምስራቁ ክፍል የሚያመላክተው ምንድነው? ሰዎች ወደ አንድ ከተማ ብቻ ከመጉረፍ በየአካባቢያቸው የነሱን ባህል፣ የነሱን ታሪክ፣ የነሱን መልክ፣ የነሱን ጂኦግራፊ አቀማመጥ፣ የነሱን መልክዓ ምድራዊ ሁኔታዎች ከግምት ያስገባ የከተማ አመሰራረት ዘዴ ከተከተል ሰዎች በየአካባቢያቸው ስለሚኖሩ አንድ ከተማ ላይ መሰብሰብ ባህሪን ይቀንሳል እና ከተማን ስናዘምን የምንሰራው ነገ የልጆቻችንን መኖሪያ ነው። ታዲያ እንደዚህ ያለውን ድንቅ ስራ ለምንድነው አንዳንዶች የማይቀበሉት? በተለይ ራቅ ካሉ አካባቢዎች ያለ እንደሆነ በቃ ለአፍሪካ ለኢትዮጵያ ያ የጨቀየው ያላማረው ነገር በቂ ነው ብሎ የሚያስቡ ሀገራት፣ ግለሰቦች፣ ቡድኖች ብዙ ጊዜ በደስታ ያዩት። አንደኛ እነሱም ላይ ጥያቄ እየመጣባቸው ነው። እንኳን እናንተ አፍሪካ እንዲያደረገ ነውና ለምን አትሰሩ የሚባል ጥያቄ አለ። በሌላ መንገድ ደግሞ ለኛ በቂ ነው ብለው የማሰብ ችግር አለ። ለእንደዚህ አይነቱ ጆሮ ውስጥ አያስፈልግም። ለኛ ይበጀንን የሚያስፈልገን የሚጠቅመንን እኛን የምናውቀው ይበጀንን የሚያስፈልገንን ከኛ በላይ ለዜጎቻችን የሚያስብ ከኛ በላይ ለሀገራችን የሚቆጭ ከኛ በላይ የኛን ልማት የሚያስብ ኃይል አለ ብሎ መጠበቅ የዋህነት ነው። ያማ ቢኖር ለረጅም ዓመታት እንዲሆን ባልቀረን ነበር። የተወደዳቸው የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ለወቅታዊና ትኩስ መረጃዎች የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ቤተሰብ እንድትሆኑ እያስታወስን ኢልያስ ክፍሌ የሰዓቱን አበይት ዜናዎች አስደምጫችኋለሁ። መልካም ጊዜ ይሁንላችሁ።